የደወለለት ያውን በ6 ሰዓት ባለትዳር ሴት ጋር የሚደውለው እንዴ? በቃ አትናደድ። ማንም አይደለም ከዚህ በፊት ማቀው ሰው ነው። እና እስከ ዛሬ የት ነበር? ውጪ ነበር። በቃሽ። ጭራሽ ልታብራሪልኝ ነው? አሁን አርፈሽ ተኝ። እንዴ ቆይ ምን አናደደ? በዚህ ልክ አታምነኝም እንዴ? ምን ማለት ነው? ሰዓቱን አይተሽዋል? አይ እኔ ግን ሁኔታን ሳይው በበቂ ተናደድክ ነው የምትመስለው። እንዴ አንቺ እኮ በስራ ጉዳይ ላወራሁት ሀና እኮ እንዴት ስትሆኝ እንደነበር እኮ አትረሹም አይደለ? በዚሁ ድግት ለተደወለ ስልክ እንዴት ነው ማልናደደው? ያንና ይሄንን ደግሞ ምን አገናኘው? እውነትሽን ነው። ያው እኮ የስራ ቦታ ነው። ይሄ መኖሪያ ቤት እኮ ነው። ይሄ ነገር ያዋጣኛል ካልሽ ቀጥይበልሽ። ምን ማለት ነው? ቆይ ይሄ በቃ ደህና ደሪ ይተኛበት። ኪራ እያወራን አይደል እንዴ? ይኸውልሽ እኔ ጧት ስራ ገቢ ነኝ። በቃ ልተኛበት። ከዚህ በኋላ ግን ስልክሽን ከቻልሽ ፍላይት አድርጊው። ካስከሳው ምንም አልጠይቀው። ካንቺ ጋር ተገናኝተን ሁሉንም ነገር እናወራለን። ምሩ ቆይ ለምን ጠይቅሽ? ምንም እንዲሁ ነው ለማወቅ ነው። በፍቅር ከሆነ አንድ ነች። ግን ደግሞ ታውቂ አይደለ በዙሪያ ናሆማ ምህሩ እንግዲህ ማውራት እንደቻለች ሲሰማ እንደውም ጆሮውን ነበር እንደዚህ አድርጎ እንትን ያለውና በቃ ጆሮዬ ነው ወይኔ ሶሷ ናት ያወራችሁ ብሎ ኪራ ቅናት ጀመረ። ጽናት የምትንገበገባትን ቅናት ኪራም እየሞከራት ነው። ከዚህ በፊትም ታውቃላችሁ ኪራ በጣም ችኩልና በጣም ቀናተኛ ነበር። በዚህ ምክንያት የተነሳ እንግዲህ ገጠር ላይ ከበዛብህ ጋር ሲደባደብ ከጽናት አብሮ አደግ ልጅ ጋር እንግዲህ ከሱ ጋር ሲደባደብ በጽናት የተነሳ ከማንም ጋር ሲፋለም ነበር። አሁንም ደግሞ አንድ ልጅ ውጭ ሀገር የመጣ የጽናት አብሮ አደግ ልጅ አለ። እሱ በስልክ እንግዲህ ጭራሽ ሌሊቱን ሙላ ነበር ሲደውል የነበረው። ጽናት እንዳገባችና ትዳር እንደያዘች ያወቀ አይመስለኝም ልጁ። ለዛ ነው በቃ ባገኘው ሰዓት የሚደውለው። ምህሩም ልጅቷን ለማግኘት በምትሄድበት ሰዓት ናሆማ ሲከተላት ተመልሳ ወደ ቤት መታለች። እንግዲህ ትንሿም ከኪራ ጓደኛ ጋር እንግዲህ ታርቃለች፣ ከፍቅረኛዋ ጋር ማለት ነው። ተመልሳለች፣ ይቅርታ ጠይቀዋለች። እውነቱን ይህ አይደለም ብላ አስረድተዋለች። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ዛሬ ባላችሁበት ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። በጉጉት በፍቅር እየጠበቅኩት ነበረ። ምክንያቱም ምህሩ ምን ታረጋለች ለናሆም ነገሩት ወይ ምናምን የሚለው ነገር በጣም አስጨንቆኝ ነበረ። እንግዲህ ናሆማ እውነቱን ስለሰማ በጣም ደስ ብሎኛል። ግን ደግሞ እየተጠራጠረች እንደሆነና ከኔ በፊት የነበረ ስንት ፍቅረኛ ነበር ምንድነው ያለው ነገር ብላ ለመጠየቅ ሞክራለች። ሁሉንም ደግሞ እየነገራት ነበረ አንድ ባንድ። እንግዲህ ካንቺ በፊት ላይ አንዲት ነበረችኝ ከሷም ውጭ ደግሞ ያው ታውቃለሽ በዙሪያዬ ብዙ ሰዎች አሉ። ግን ደግሞ ምን እንደተፈጠረ አላውቅም ብሎ ነበር ጠየቃት። ለምን ይሄ ነገር እንደጠየቀችው አብራርቶ ሲጠይቃት መናገር አልፈለገችም። ምክንያቱም እንድትረበሽ አልፈለገችም እሱ እና እንግዲህ ኪራ ቅናት ጀምሯል። የጽናት አብሮ አደግ የነበረ ልጅ ከውጭ ሀገር የመጣው በ6 ሰዓት ነበር ሌሊት የደወለው። እኔ ደግሞ እንደውም ናሆም ደውሎ ደስታው ሊነግራቸው ምናምን ነበር የመሰለኝ እንጂ ሌላ ወንድ አልመሰለኝም። እና ጽናት እንግዲህ በፊት ለፊት ተይዛለች። ሀና እንዴት ታናግርሃለች? እንዴት ቢሮ ጋር አብራችሁ ትቆማላችሁ ብለሽ እንዴት ነበር ስታደርገኝ የነበረው? ስለዚህ እንኳን አይደለም ወንድ በሌሊት ደውሎ ይቅርና ምንድነው የተፈጠረው ብሎ እንግዲህ አፋጧታል። እሷም ተቆጥታ በቃ እንደተናደደ ሰው አስመስላ ነገሩን ለማለፍ ሞክራለች። ጽናትም ያደረገችው ነገር ትክክል አይደለም። ይህ አብሮ አደገ ነው እንደዚህ ነበረ አንተ አታውቀውም። ውጭ ሀገር ነበር አሁን መጥቶ ነበር እየደወለልኝ ነው እያወራኝ ነው። ድንገት የሆነ ነገር ካየህ እንኳን እንዳትናደድ ብላ ልትነግረው ይገባ ነበር ማለት ነው። ብቻ ግን እንግዲህ ጽናት ይሄን ነገር አላደረገችም። ስለዚህ እሷ በሀና ለምን እንዲያረክ በዚህ ወጣ በዚህ ገባ ብላ እንደምትናደደው እሱም ደግሞ ስለሚወዳ ስለሚያፈቅራት ይቀናል፣ ይናደዳል። ስለዚህ እውነቱን ቀስ አድርጋ ልታስረዳው ይገባል ማለት ነው። ለሷ ብሎ ሀናን ከስራ ራሱ አባሯት ነበር እና ሀናዬም ታማ ነበር ማለት ነው። የእውነት አሟት ነው ወይስ እያስመሰለች ነው? ይቺ ልጅ እኮ እኔ እውነቱና ውሸቱ እኮ አለይልኝ አለ የሀና ነገር ማለት ነው። ዛሬ ደግሞ ሳቋ ፈገግታዋ ሁሉ ጠፍቶባት ድብዝዝ ብላ በቃ የጠፋች ማብራት መስላ ነው የዋለችው። በቃ የተበላሸ አምፖል መስላ ነው የዋለችው ዛሬ እና ብቻ ግን ናሆማ እውነቱን ስላወቀና ሚስቱ ስለተሻላት ምህሩዬ እንደዚህ ደስተኛ ሆና ስላየናት በጣም ደስ ብሎኛል። በቀጣይ በደንብ አድርጌ ነገ ይዤላችሁ እመጣለሁ።